ተሰወሩ። እንደሚታመነው ከተከተሏቸው አንዱን ጎበዝ የኢትዮጵያን ሰራዊት እንዲያነቃ አድርገዋል። አውዓሎም መቼና የት እንደተሰወሩ ኢጣሊያኖች አላወቁም። ኮንትሮስኒ በጻፉት መጽሐፍ ንጉሱ ባሉበት የአድዋ ሰፈር በያላችሁበት ተጠንቀቁ የሚል ለፋፊ በየሰፈሩ ይለፍፍ ነበር። ሌሊቱን በጉዞ ላይ ታማኝ መሪ ሆኖ ከ6 ሰዎች ጋር የተቆጣጠረው ያገር ተወላጅ ሰውዬ ጠፋ። የቦታው ሹም ፊት አውራሪ በዚሁ ሌሊት እንደጠፋ አልቤርቶኒ ያረጋግጧል ሲል ጽፏል። ከጉዞው ላይ የጠፉት ባሻ አውዓሎም ናቸው። ከቦታው ሲጠፉ የጦሩ መሪ አውዓሎም እያለ ቢጣራ ዘዓልካዩ አያውዕለኒ በዋልክበት አያውለኝ ብለው እንደመለሱለት ታደሰ ዘወልዴ በጻፉት መጽሐፍ መዝግበውታል። ከፍ ብለን የገለጽናቸው ክንውኖች የአድዋው ዘመቻ የመረጃ ቅንብር የተዋጣለት መሆኑን ያሳያሉ። አፄ ምኒልክ አቋማቸውን ደብቀው ጦርነቱን በፈለጉት መንገድ እንዲመራ ሰላዮቻቸውን ተጠቅመውባቸዋል። በውስጣቸው ያለውንም ክፍተት አስተካክለው በሙሉ ልብ ጦርነቱን እንዲመሩ አስችሏቸዋል። የአድዋ ድል የእነዚህ ሁሉ ባለሙያዎች ትብብር ውጤት ነው። ታማኝነትና የነደደ የሀገር ፍቅር ስሜት ውጤት የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ የአድዋ ጦርነት አድዋ ዛሬ ናት፣ አድዋ ትላንት መቼ ተነሱና የወዳደቁት። ከመቀሌው ጦርነት በኋላ የአድዋ ጦርነት እስኪደረግ ድረስ ያሉት 37 ቀናቶች ለአፄ ምኒልክና ለጀነራል ባራቴሪ የፈተና ጊዜያቶች ነበሩ። አፄ ምኒልክ ጀነራል ባራቴሪ ሁሉንም ኃይል አሰባስቦ ከመቀሌው የባሰ ምሽግና ገዢ መሬት ቦታ ይዞ በመቀመጡ ተቸግረዋል። ምክንያቱም ወደ ምሽጉ ሄደው ጦርነቱን ለመጀመር አስቸጋሪ ነው። ትርፉ ብዙም ሰራዊታቸውን ማስጨረስ ብቻ እንደሚሆን ገምተውታል። ከበው ለመቀመጥ ደግሞ እስከ 100,000 የሚደርሰውን ሰራዊት ለመመገብ የሚያስችል አንዳችም አቅም የላቸውም። ዘማቹ ከቤቱ ከወጣ ከ7 ወራት በላይ በማለፉ ስንቁ አልቋል። አብዛኛው ዘማች የሚዘምተው የቻለ ባህያ ያለበለዚያ በተካሻው በያዘው ስንቅ ነው። ዱቄቱና በሶ ያልቃል። ከገበያ እህል የመግዛት አቅም ያንሰዋል። የዘማች ቀላብ ሰፋሪ የሆነው ገበሬም ከዚያ በላይ ሊያቀርብ አይችልም። የበቅሎ የፈረሱና የአህያው መኖ ስለሚያልቅ የጋማ ከብት እልቂት ይከተላል። በእነዚህ አስገዳይ ችግሮች ምክንያት ሰራዊቱ ሊበተን ይችላል። እንኳንስ ከዚያ በላይ ቆይቶ ለዚያውም ጊዜ ቢሆን ችግሩ ስለጸናበት ዘማቹ እስከ አክሱም እስከ ተንቤን ድረስ ቀለብ ሊሰበስብ ሄዶ ሲሶ የሚሆነው ውጊያውን ለመሳተፍ አልቻለም። ስለዚህ ዳግማዊ ምኒልክ ዘመቻው ቶሎ እንዲካሄድ ይፈልጋሉ። ጀነራል ባራቴሪ አፄ ምኒልክ መረብን አልፈው ወደ ሐማሴን ከሄዱ ከደጀኑ ጋር እቋረጣለሁ ብሎ ሰግቷል። ስለዚህ ሰላዮችን እየላከ እንቅስቃሴያቸውን ለመረዳት ቢሞክርም መስጋቱ አልቀረም። በኋላ ጊዜ በጻፈው መጽሐፍም ወደ ሐማሴን ከተሻገሩ እቅዳችንን ለማጤን ያስፈልገን ነበር ብሏል። የኢጣሊያ ሰራዊት ከምሽጉ አልወጣም ብሎ ወር አለፈ። በዚያው ልክ ሰራዊቱን ለማበሳጨት ተሰልፎ መንገድ ይጀምርና ኢትዮጵያኖቹ ተሰልፈው ወደ ጦር ሲያመሩ ተመልሶ ምሽጉ ይገባል። እንዲህ ያደረገ ስላበሳጫቸው ከአንድም 2 ጊዜ አፄ ምኒልክ እዋጋለሁ ብለው የተመለሱት በገላጋይ ነው። አራንተ ድንጋይ ገባና አትክለት የሸሸኩት እዚያው ሸኩት እንግዳውን ጦራችሁ ካላሏት እንግዳውን ጦራችሁ ካላሏት ትታዘባለች ሚስትባዳናት እንኳን ሚስትና የሰው ሰይቱ ትታዘባለች ወላጅናት። ሰው ማለት ደግሞም ሰው ማለት ሰው የሚሆነው ሲጠፋለት ሰው የአድዋ ጦርነት ተቃረበ። ሁለቱ ወገኖች ተፋጠዋል።
የኢትዮጵያ ሰራዊት እንዲህ ሆኖ ተሰልፏል። በራስ መንገሻ፣ በራስ አሉላ ቁቢና በራስ ሀጎስ የሚመራው የትግራይ ጦር፣ በዋግ ሹም ጓንጉል ብሩ የሚመራው የዋግ ጦር እና ሌሎች በማርያም ሸይቶ በኩል በጀነራል ዳብሮ ሜዳ ግንባር፣ በራስ ሚካኤል አሊ የሚመራው የወሎ ጦር፣ በራስ መንገሻ ቲከም የሚመራው የአማራ ሳይንት ጦር፣ በራስ መኮንን የሚመራው የሐረር ጦር፣ በራስ ወሌ የሚመራው የእጁ ጦር፣ በቀኛዝማች ታፈሰ አባይነህ የሚመራው የከፊል ደቡብ ጦር እና ሌሎች በጎሶሶ ግቡታ በኩል ወደ ቀኝ እየተጫኑ በጀነራል አርሞንዲ ግንባር፣ በደጃዝማች በሻሃቦዬ የሚመራው ከፊል የደቡብ ጦር፣ በፍታራሪ ገበየሁ የሚመራው የቁጥር ጦርና የጨቦ የጉራጌ ጦር፣ በደጃማይ ጫጫ የሚመራው የጎላ ጦር፣ በፍታራሪ ዳምጠው ከተማ የሚመራው የግሸ ጦር፣ በንጉሥ ተክለ ሃይማኖት የሚመራው የጎጃም ጦርና ሌሎች በእንዳኪዳነ ምሕረት በኩል በጀነራል አልበርቶኒ ግንባር፣ በቀጥታ በንጉሠ ነገሥቱ የሚታዘዘው ጦር፣ በእቴጌ ጣይቱ የሚታዘዘው ጦር፣ በደጃዝማች ገሰሰ የሚመራው የከፊል በጌምድር ጦር፣ በአፈ ንጉሥ ነሲቡ የሚመራው ጦር፣ በደጃዝማች ወልድ አሻጋሪ የሚመራው የይፍራታና የግዱም ጦር እና ሌሎች በደጀንነት ተሰለፉ። በጠቅላላ 100,000 የደረሰ ሰራዊት ተሰልፏል። 42 መድፍ፣ የስናድር ጠመንጃና አብዛኛው ሰራዊት ጦርና ጎራዴ ይዟል። በኢጣሊያ በኩል ሜጀር ጀነራል አማኑኤል ዳብሮ ሜዳ በቀኝ በማርያም ሸይቶ በኩል፣ ሜጀር ጀነራል ጁስፔ አርሞንዲ በመካከል በሰማዕታ ተራራ በኩል፣ ሜጀር ጀነራል ማቴዎ አልበርቶኒ በግራ በእንዳኪዳነ ምሕረት በኩል፣ ጀነራል ጁስፔ ኤሌና ደጀን ሆነው እንዲሰለፉ ተወሰነ። በጠቅላላ 14579 የሰለጠኑ ወታደሮች ወጨፎ በሚባለው ዘመናዊ መሳሪያ ከበቂ ጥይት ጋር 56 መድፎች ይዘዋል። 5000 የሚሆኑ ወታደሮች ከጠቅላይ አዛዡ ጋር ልዩ ልዩ ግዳጅ ተሰጥቷቸው ተሰልፈዋል። የካቲት 22 1888 ኢትዮጵያኖች የጦር መስመራቸውን በተጠንቀቅ ይዘዋል። አጼ ምኒልክ በሰላዮቻቸው አማካይነት ኢጣሊያኖችን ከምሽጋቸው ለማስወጣት ያቀነባበሩት ዕቅድ ውጤቱን ይጠባበቃሉ። ምሽት ላይ ቀኛዝማች ታፈሰ አባይነህን ጠርተው ሰሞኑን የሞተው የጋማ ከብት ሽታ እንዳያስቸግር ላምባ ተቀብሎ እንዲያቃጥል አዘዋል። ተረኛው ዘብ ራስ መንገሻ የጦር መስመሩን ያስጠብቃሉ። ጀነራል ባራቴሪ ከምሽግ ወጥቶ ጦርነቱን መግጠሙ አስጨንቆታል። የራሱ ጀነራሎችና መኮንኖች ግን የጀነራሉ ጥንቃቄ አናዷቸዋል። ግጥሚያውን ቶሎ አድርገው ድሉን ለዘመዶቻቸው ለመላክ ቋምጠዋል። በዋዜማው ጀነራል ባራቴሪ 4ቱን ጀነራሎች በድንኳኑ ውስጥ ሰበሰበ። በስብሰባው ሁሉም አዛዦች ጦርነቱን በአስቸኳይ እንግጠም የሚሉ ሆነው ተገኙ። የወታደሩን ሞራል ሲጠይቃቸው በአንድ ቃል በጣም ጥሩ ሲሉ መለሱለት። ባራቴሪ ስብሰባውን ሲያጠቃልል ማታ የሚመጡ ሰላዮች አነጋግሬ እወስናለሁ ብሎ አሰናበታቸው። ማታውን ወሰነ። እናው አሎም የምኒልክ ሰራዊት አብዛኛው ታሟል፣ ቀለብ ሊያመጣ ሄዷል፣ ብቻቸውን ናቸው ማለታቸውን አምኖ ከምሽቱ 5 ሰዓት ወደፊት ሆዶ ሁሉም የውጊያ መስመሩን እንዲይዝ አዘዘ። ኢትዮጵያኖች በ3 ግንባር የተሰለፈውን የኢጣሊያ ጦር በየግንባሩ ወጉት። አንደኛው ለሌላው እርዳታ እንዳይደርስለትም በጨረቃ ከበው ለያዩት። የመጀመሪያው የንጋት ውጊያ ከጀነራል አልበርቶኒ ጦር ጋር ነበር። በዚያም ቀን የዘቡ ተራ የትግሬው ገዢ ራስ መንገሻ ነበር። 500 ነፍጥ የሚሆን የያዙ የእሱ ሰዎች ዘብ ሲጠብቁ በየካቲት በ23 ቀን የቅዱስ ጊዮርጊስ ዕለት ሌሊቱን በ11 ሰዓት የኢጣሊያ ወታደር ተሰልፎ መጥቶ ከበሩ ላይ አደጋ ጥሎ ከዘበኛ ጋር ተታኮሰ። እነዚያም ተታኩሰው በዚህም ጊዜ ከጣሊያኖች 2ቱን ባሻባዙቆች ማረኳቸው። ምርኮኞቹንም ይጠይቋቸው እንዲህ አሉ። የአጼ ምኒልክ ሰራዊት ቀለብ ሊያመጣ ርቆ ሄዷል፣ ሰፈሩ ባዶ ነው፣ አደጋን ጣልበት ብለው ጣሊያኖች 4 ጄኔራል በአባ ገሪማ በኩል
አንድ ጄኔራል በማርያም ሸዊቶ በኩል ተሰልፎ መጥቷል ብለው አወሩ። ይህን ወሬ በሰማ ጊዜ ከዘበኞቹ አንዱ ወደ ንጉሠ ነገሥቱ ሰፈር መሮጥ ጀመረ። ቀኛዝማች ታፈሰንም ከመንገድ አገኘ። ሌሊቱም አልነጋም፣ ገና ጨለማ ነበርና ማነህ ተባባሉ። ይህንንም ወሬ ነገሩ። ቀኛዝማች ታፈሰም ይህንን በሰማ ጊዜ ከበቅሎ የነበረው በፈረስ ተዛውሮ ወደ ንጉሡ ድንኳን በፈረስ ደረሰ። የንጉሠ ነገሥቱን የእልፍኝ ዘበኞች ተጣርቶ መምጣቴን ወደ ጃንሆይ ያሰሙልኝ አለ። አጼ ምኒልክም ይህን በሰሙ ጊዜ አለ ጊዜው ስለምን መጣ ብለው ከእልፍኙ ድንኳን ወጥተው ጠየቁት። እሱም ኢጣሊያ አደጋ ሊጥል ተሰልፎ ጠቅሎ መምጣቱን ተናገረ። አጼ ምኒልክም እሱ ከሰፈሬ ድረስ መጥቶ ተኩስ ካልጀመረ እንግዲህ እኔ ተሰልፌ አልወጣም ይሉ ነበርና ስለዚህ እንደ ወትሮ ሊያሰልፈን ነው እንጂ እውነት ይመጣ ይመስልሃልን ብለው መለሱለት። እሱም ዛሬስ እርግጥ ነው አለ። ከዚህ በኋላ አጼ ምኒልክ በጅሮንድ ከተማንና ፈረስ ዘበኛውን ሂዱ ሰልሉ ብለው ሰደዷቸው። ሰውንም ታጠቅ ብለው አዘው የጦር ልብሶን ለብሰው ተሰልፈው አዳራሽ ድንኳን ሄደው ተቀመጡ። እዚህን ጊዜ ነጋ። እንዲህም እስኪሆን ድረስ ትግሮች በ11 ሰዓት የጀመሩ ይታኮሱ ነበር። በነጋም ጊዜ የተኩሱ ጢስ ታየ። የራስ ሚካኤልም ሰው ቀደም ብሎ ሄዶ ተታኮሰ። የተኩሱንም መድመቅ የሰማ ጊዜ ሰራዊቱ ተሰልፎ ተነሳ። አጼ ምኒልክም ከበቅሎ ወጥተው ወደሱ መንገድ ጀመሩ። ሰልፉ ግን ጌታው ከሎሌው ጭፍራው ካለቃው አልተገናኘም። በየፊቱ ክምር እንዳየ ዝንጀሮ ወደ ጦሩ ወደ መድፉ ይሮጥ ነበር። ሰራዊቱም ስለ ሀገሩ ስለ መንግስቱ ተናዶ ነበርና መድፉ ይመታኛል፣ ነፍጡም ይጥለኛል፣ እሞታለሁ ብሎ ልቡ አልፈራበትም። ተካክሎ ጀግኖ ነበር። ጌታው ቢወድቅ ሎሌው አያነሳው፣ ወንድሙ ቢወድቅ ወንድሙ አያነሳው። የቆሰለውም ሰው አልጋው ይቁም እንጂ ኋላ ስትመለስ ታነሳኛለህ፣ በመሐይማን ቃል ገዝቼሃለሁ ይለው ነበር። እይርም ያለቀበት እንደሆነ የቆሰለውን ሰው ከወገቡ ዝናሩን እየፈታ እያባረረ ወደፊት ተኩስ ነበር። ሰውም ከመንገድ ርዝመት ከተኩስ ብዛት የተነሳ ደክሞት የተቀመጠ እንደሆነ የምኒልክ ወሮታ የጮመው የጠጁ ይህ ነውን እየተባባለ እንደገና እየተነሳ ይዋጋ ነበር። ንጉሡም ከጦሩ በደረሱ ጊዜ አቡነ ማቴዎስ ካህናቱን ታቦተ ማርያምን አስይዘው በኋላው ቆመው ነበር። ጌጣይቱም ከአቡነ ማቴዎስና ከታቦተ ማርያም አጠገብ ከዘበኞቹ ከደጋፊዎቹ ጋር ቆመው ነበር። አክሱሞቹም የጥንት ይብቃ ይስጡን ብለው ቅዳሜ ማታ መጥተው አድረው ነበርና በነጋውም ከጦርነቱ ስዕለ ማርያምን ይዘው ዓላማ ሰንደቃቸውን ጨምረው ከንግሥቲቱ ከእቴጌ ጣይቱ ፊት ነበሩ። የጽዮንም መልእክተኞች ከእቴጌ ፊት ለፊት ይነፉ ነበር። እነሱ የጥንት ይብቃ ይስጡን ብለው ስለመጡ እመቤታችን አጼ ምኒልክን ለመርዳት በረድኤት መምጣቷ ታወቀ። እንዲህም እስኪሆን ድረስ ከሌሊቱ በ11 ሰዓት የጀመረ እስከ 4 ሰዓት ድረስ ተኩሶ አላባራ። ድምፁም እንደ ሐምሌ ዝናብ እንደማያባራው ነበር። በኖህ ጊዜ ሰማዩ ተነድሎ መሬቱን አጠፋው እንደሚባለው እንደዚያ ይመስላል እንጂ በሰው እጅ የተተኮሰ አይመስልም። መድፉም ሲተኮስ ጢሱ የቤት ቃጠሎ መስሎ ይወጣ ነበር። የተኩሱ ጢስ ብዛት የሁለቱንም ወገን ለሰልፈኛው ሁሉ ከዛፍ ስር ከጥላ እንደተቀመጠለት ሆኖለት ዋለ። ነገር ግን ከብዙ በጥቂቱ ጻፍን እንጂ የአድዋን ጦርነት አይናችን እንዳየው ጆሮአችን እንደሰማው መጻፍ አይቻለም። በዚህም ጊዜ የጣሊያው ሽሽት ጀመረ። አቡነ ማቴዎስም ታቦተ ማርያምን ይዘው ካህናቱም መነኮሳቱም ሆነው ምህላ ይዘው የጊዮርጊስን ስብሐተ ፍቁር ሳይጨርሱ ወዲያው ድል ሆነ። እኛም ለጊዜው የፊተኛው ሰልፍ ድል ቢሆን የተኩሱ መጨረሻ መስሎን ደስ አለ። በሽታው ከጠና ድገመው በለበን መድኃኒት ነውና የጀነራል አልበርቶኒ ጦር በ4 ሰዓት ግድም ተጠናቀቀ። የጀነራል አርሞንዲን ጦር የራስ ሚካኤል፣ የራስ ወሌ፣ የራስ መኮንን ሰራዊት ከጧቱ ጀምሮ ወጥሮ እያዋከበው ነበር። የአልበርቶኒን ሰራዊት ቁርስ ያደረገው የኢትዮጵያ ጦር የአርሞንዲን ብርጌድ ምሳሌ ያደርገው ተከለበሰበት። ጸሐፊ ትእዛዝ ገብረስላሴ ካዩት በጥቂቱ ስለዚያ ግንባር እንዲህ ይላሉ።
Thank you.